ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ሰንብታችኋል? ይህ የኛ ቤት የተሰኘው ሳምንታዊ መሰናዷችን ነው። በእኛ ቤት መሰናዷችን እንደሚታወቀው የሰራዊቱ ቤተሰቦች፣ የሰራዊቱ የትዳር አጋሮች፣ አጠቃላይ የሰራዊቱ ቤተሰቦችና ከሰራዊታችን ጋር ተያያዥነት ያላቸው ግለሰቦች የሚስተናገዱበት መሰናዶ ነው። ዛሬም እንደተለመደው እንግዲህ በእኛ ቤት መሰናዷችን እንግዳ ይዘንላችሁ ቀርበናል። የዛሬው እንግዳችን በተለያዩ የመድረክ ስራው የሚታወቅ ስመጥር የመድረክ መሪ ናቸው። ወደ መድረክ መሪነቱ ከመምጣታቸው በፊት ደግሞ ከ1991 ዓመተ ምህረት ጀምሮ በ32ኛ ወልወል ክፍለ ጦር በተለይ ደግሞ ወልወል ክፍለ ጦር በምስራቁ የሀገራችን ክፍል በነበረችበት ጊዜ ደከመኝ ሰለቸኝ ሳይሉ ያገለገሉ ከፍተኛ መኮንን ናቸው። ከዚህም በተጨማሪ በኢትዮ ኤርትራ ጦርነት ወቅት በቡሬ ግንባር በ103ኛ ኮር ኪነት ቡድን በሰሜን እዝ ሙዚቃና ቲያትር ቡድን እንዲሁም በማዕከላዊ እዝ ሙዚቃና ቲያትር ቡድን በመድረክ መሪነት በግጥምና ዜማ ደራሲነት በቲያትርና ድራማ አዘጋጅነት በተዋናይነትና እንዲሁም በመሪነት ለ28 ዓመታት ሀገራቸውን በቅንነትና በታማኝነት ያገለገሉ ከፍተኛ መኮንን ናቸው። የዛሬ የኛ ቤት እንግዳችን ሻለቃ ጌታዬ ይመስገን ገዛኸኝ ደስታ በቅጽል ስማቸው ቾምቤ። ዛሬ መሰረትክ የልጅነት ህይወትክ ነውና የልጅነት ህይወት ምን ይመስላል? አስተዳደግህ እስኪ ባጭሩ ጥቀስልን። የተወለድኩት በአዲስ አበባ ከተማ ልዩ ስሙ ፈረንሳይ ለጋሲዮን የሚባል ሰፈር ነው። ሰፈሩም ለአስተዳደጌ ወይም አሁን ላለሁበት ሙያ አስተዋጽኦ አለው። የኪነ ጥበብ ሰፈር ነው ይታወቃል። አንጋፋዎቹ አባቴን ጨምሮ ሻለቃ ግርማ አድጎ፣ ኮርኔል ሳህሌ ደጋጎ፣ ጥላሁን ገሰሰ፣ አየለ ማሞ የመሳሰሉ በጋዜጠኝነት ደግሞ አለምነህ ዋሴ፣ ታደሰ ሙሉነህ የመሳሰሉ ታላላቅ ሰዎችን ያፈራ አብርሃም አስመላሽ፣ ትዕግስት ፋንታሁን፣ አበባ ደሳለኝ ያልን አሁን በእኛ ዘመን ከምንጠቃቅሳቸው ጀምሮ ዋሚ ቢራቱን የመሰለ አንጋፋ አትሌት እንዲሁም አበበ ቢቂላን የመሰለ አንጋፋ አትሌት በአትሌቲክሱም በስፖርቱም በጥበቡም ከፍተኛ ስፍራ ያለ ቦታ ነው። እስኪ እንዴት ወደ ውትድርናው ዓለም ተቀላቀልክ? ያው በ1990 ዓመተ ምህረት ነው ወደ ውትድርና የገባሁት። እንዴት ገባ? በምን አጋጣሚ? በተደረገው ሀገር ተደፈረ ተወረረ ሲባል ለማንኛውም በዛ ዘመን ወጣት እንደነበረ ኢትዮጵያዊ የሀገሬ መደፈር አንገብግቦኝ ለሀገሬ ልሰዋ ልሞት ወስኜ ነው የገባሁት። ኢትዮጵያ ማለት አየር ነች። እኔ ስተምተነፍሰው ያለ አየር አልኖርም አይደለም። ያለ ኢትዮጵያ መኖር አልችልም። ኢትዮጵያ ከሌለች ነው የለሁም። እሷ እንድትኖር ግን እኔ ህይወቴን ሰጣለሁ። የዛሬ 28 ዓመት በፊት ህይወቴን ለመስጠት የገባሁት ህይወቴን ለመስጠት እችን ኢትዮጵያ የምትባል ሀገር ከወራሪ ለማስጣል ነው የገባሁት። እግዚአብሔር ፈቅዶ ደግሞ ኖር ያለሁ ስለ ነገው አላቅም። በህይወቴ ፍጻሜ እስካለች ድረስ ኢትዮጵያ ለኔ አየሬ ነች። ያለ አየር መኖር እንደማልችል ያለ ኢትዮጵያ መኖር አልችልም። ኢትዮጵያ ለኔ አየር ነች። አባት በኮሪያ ዘምቷል፣ አንተ ደግሞ ደቡብ ሱዳን ዘምተሃል። እንዲሁም አባቴ መድረክ መሪ ነው፣ አንተም የመድረክ መሪ ነህ። አባት ወታደር ነው፣ አንተም ሌሎቹንም ማንሳት እንችላለን። የግጥምና ዜማ ደራሲ ነው አባት፣ አንተም የግጥምና ዜማ ደራሲ ነህ። ብዙ መመሳሰሎች ባንተና በአባት መካከል አሉና እስኪ እነሱን እናንሳ። በጣም ደስ ይለኛል። ያው አንዳንድ አባት ቪላ ቤት ያወርሳል፣ አንዳንድ አባት መኪና ያወርሳል፣ አንዳንድ አባት ደም ብዛት ያወርሳል፣ አንዳንድ አባት ልብ ድካም ያወርሳል። አባቴ ደግሞ በዚህ እድለኛ ነኝ፣ ለኔ ጥበብ ነው ያወረሰኝና ከሱ ውርስነት ይጀምራል። እንዳልሽውም አንቺ አባቴ ገዛኸኝ ደስታ የክቡር ዘበኛ አስተዋዋቂ፣ የመድረክ መሪ፣ የግጥምና ዜማ ደራሲ ነበር። ሰላም ለእናንተ ለኛ በጠቅላላው ለሰው ልጅ ዘር እንዲሁም ለኢትዮጵያ ሕዝብ ይሁን። የክብር ዘበኛ ሙዚቃ ክፍል ይህ አዲሱ ዘመን የሰላምና የደስታ እንዲሆንላችሁ አዳዲስ ሙዚቃዎች አቅርቦላችኋል። ክቡራትና ክቡራን፣ እኔ ከእናንተ ጋር ልተዋወቅ ስቀርብ ታላቅ ደስታ ይሰማል። ማዕረጌ ምክትል የአስር አለቃ፣ ስሜ ገዛኸኝ፣ የአባቴ ስም ደስታ፣ ስራዬ የደስታ መትረየስ መተኮስ። ሁለታችንም በውትድርና ህይወት
ማለፋችን አንድ ያደርገናል፣ ያመሳስለናል። እኔ ደቡብ ሱዳን ዘምቻለሁ፣ እሱ ደግሞ ደቡብ ኮሪያ ወይም የዛኔ ኮሪያ ልሳነ ምድር በሰላም ማስከበር ዘምቷል። ሁለታችንም የጋራ ተመሳሳይ ታሪክ አለን። እሱም ግጥምና ዜማ እጅግ በጣም የተወደዱ የተመረጡ ግጥምና ዜማዎችን ለኢትዮጵያ አበርክቷል። እኔ ደግሞ ያው በአቅሜም የተወሰኑ ግጥምና ዜማዎችን እየሰጠሁና እየሰራሁ እገኛለሁ። ብዙ የሚያመሳስለን ነገር አለ። ከክፋት ከተንኮል ከመም ደብቆ የተጣላም ካለ በዚህ ቀን አስታርቆ ቂምና ጥላቻን ከወዳችን ፍቆ የጥበብ ድግሱን ከመድረክ ሰንቆ ይኸው አገናኘን እንዲያስፈንድቆ። አባት በርካታ ስራዎችን ለታዋቂ ድምጻያኖች ሰጥተዋል። የትኞቹ ስራዎች ለነማን የተሰጡት? አንጋፋው ድምጻዊ ከዶክተር አርቲስት ጥላሁን ገሰሰ ብንጀምር ለጥላሁን ብቻ ከ52 በላይ የዘፈን ስራዎች አሁን በድሮ ካሴት ወደ 4፣ 5፣ 6 አካባቢ የሚደርሱ ካሴቶችን ሰጥቶታል ማለት ነው። ከነዛ ዘፈኖች መካከል ተማሪ ነኝ ያልገባኝ፣ አንቺን ክፉ አይንካሽ ስለ ሀገር የተዜመ ነው። እኔ ልሁን እንጂ ማልጠቅም ርካሽ፣ ምንም ጊዜም ቢሆን አንቺን ክፉ አይንካሽ፣ እንዲሁም ምግብማ ሞልቷል፣ መለያየት ሞት ነው፣ በምሽት ጨረቃ፣ በጣም በርካታዎች ናቸው። ተማሪ ነኝ ያልገባኝ የምታውቁ አስረዱኝ፣ እኔ ልሆን እንጂ የማልጠቅም ርካሽ፣ ምንም ጊዜ ቢሆን አንቺን ክፉ አይንካሽ፣ በምሽት ጨረቃ በንጋት ፀሐይ ሕይወታችን ፋፋ በጣም። ለአንጋፋው አርቲስት ለመሐሙድ አህመድ ካንቺ በቀር ሌላ ብሞት አልመኝም፣ ካንቺ በቀር ሌላ ብሞት አልመኝም፣ ግን እስካሁን ድረስ አላወቅሽልኝም። ለአንጋፋው ድምፃዊ ለተፈራ ካሳ በመጠኑ አፍቅሪኝ የሚል በቅርብ ጊዜ ሪሚክስ ካደረጋቸው ስራ ፈተው ሲያዩ ያንቺ ተመልካች በውበት ቁንጅና ማን ነበር ያላንቺ እያለ ስራ ፈተው ሲያይሽ ያንቺ ተመልካች በውበት ቁንጅና ማን ነበር ያላንቺ፣ በውበት ቁንጅና ማን ነበር ያላንቺ። አክስቶቿ ናቸው የሚል አንድ መልእክት ያለው ዜማም የማቅ ይመስለኛል። እስኪ ጸባይዋን እንደ ሰው ላታርም በቅናት አድሬን አልደብንም፣ የአክስቶቿ ብዛት እኔም አላቃቸው ቤት እንዳትውል ጠሪዎቿ ናቸው ቢል በጣም አጻጻፉ ራሱ ዘመን እኔ እውነት አባቴ ስለሆነ አይደለም ዘመን ተሻግረው የመጡ ናቸው። አንጋፋው አርቲስት ጥላሁን ገሰሰ በ1989 ዓመተ ምህረት በሚድሮክ ኢትዮጵያ ከሰራቸው የድሮ ዘፈኖቹ 27 ከተመረጡ 27 ዘፈኖች መካከል ወደ 23ቱ ነው 24ቱ የአባቴ ስራ ነው ምርጥ ተብሎ ከተመረጡት ውስጥና በጣም ደስ የሚል ስራዎች አሉት። ለነ ተዘራ ለሚካኤል በወቅቱ ብቻ በክቡር ዘበኛ ለነበሩ ድምጻውያን የሱ አሻራ ያላረፈበት የለም። እንተባን እንደ ሰላ ታረም በቅናት አርቤ አልነድም፣ መናደር ሲበዛ ያስቀኛል፣ ነው መንገብገቤ ይበላኛል። የአክስቶቿ ብዛት እኔም አላውቃቸው፣ እቤት እንዳትል ጠሪዎቿ ናቸው። በተለይ ደግሞ እቺ ሩቅ ምስራቅ ሳለው ጃፓን ነው ልጅ የምትለው ስራ ምናልባት ከሳቸው ታሪክ ጋርም የተያያዘ ነገር እንዳለ ነው የሰማሁትኝ። አዎ ያው አባቴ ሙዚቀኛ ቢሆንም በወቅቱ ያው መድፍ ባታሊዮን 2 ላይ ነው ተመድቦ የነበረውና መድፍ ሲተኩስ ጆሮን መጎዳት ህመም አጋጥሞት ነበርና ቶኪዮ ሆስፒታል ተኝቶ ነበር እና ቶኪዮ ሆስፒታል በነበረበት ጊዜ ከአንድ ነርስ ጋር ጃፓናዊት ነርስ ጋር ተወሰነ ያው መቼም እንደኔ ለግላጋ ነው፣ ቆንጆ ነው፣ ረጅም ነው፣ እንደኔ ስልክክ ያለ ነው፣ መቼም ቆንጆ ነው። የዛኔ ያቺ ነርስ ጋር ይዋደዱና
ድኖ ከሚወጣበት ጊዜ ያዘገየችው የተወሰነ ጊዜ ይቆይና በኋላ ላይ ግን ወደ ግዳጁ ድኖ ይመለስና ይሄዳል። ሚሽናቸውን ጨርሰው ወደ ኢትዮጵያ ሲመለሱ ሩቅ ምስራቅ ሳለው ጃፓኗን ወድጄ የሚለውን ሙዚቃ ዜማው ከጃፓንኛ የተወሰደ ነው። ናናኒ ናኒ ናና ናናኒ ናናና ይላል እና እዛ ዘፈን ላይ ኢቺቫን የሚል ቃል አለ። አንደኛ የሚል ነው፣ ጃፓንኛ ነው። ኢቺቫን ነው መልኳ የሚለው። አይቺቫን ማለት አንደኛ ማለት ነው። ጋዜጠኛ በወሰንሰገድ ገብረ ኪዳን በ1996-97 አካባቢ የጠየቀው ኢትዮጵያ ጋዜጣ ላይ በምን ተግባባችሁ? እሷ ጃፓን ነች፣ እርሶ ኢትዮጵያዊ ኖት፣ በምን ተግባባችሁ ይላል። እሷም እኔም ትንሽ እንግሊዘኛ እንችል ነበር፣ ፍቅር ግን የዓለም ቋንቋ ነው ብሎ ነው የገለጸው። እሷም ይወዳደር ከየት ይመጣል ልኳ የትህትና ምንጭ እንጂ ባህል ነው መልኳ። ቾምቤ የድርብ ሙያዎች ባለቤት ነህ። ግጥምና ዜማ ትሰራለህ፣ የመድረክ ሰው ነህ፣ የመድረክ አስተዋቂ ነህ። ቀደም ብዬ የጠቀስኳቸው ሙያዎችን ሁሉ ባንተ ውስጥ አሉና ሀገርን በድርብ ሙያዎች ማገልገል ምን አይነት ስሜት ይሰጣል? በጣም ትልቅ ክብር ነው። ውትድርና ውስጥ መቆየት ዲሲፕሊን ነው የሚያደርግሽ። ወታደር ቤት በጥበብ ያሉ ሰዎችና ከውጭ ሆነው በጥበብ ያሉ ሰዎች እኩል ይጽፋሉ ብዬ አላስብም። የሚያዩበት እይታም ይለያያል እና በውትድርና ቤት ውስጥ መቆየት ብዙ የህይወት ልምዶችን በጣም ትልልቅ ሰዎችን እንድታገኝ ይረዳሻል። ውትድርና በራሱ ትልቅ ነገር ስላለው የጥምር ሙያ ባለቤት ስትሆኚ ደግሞ ሹፌር ሆነሽ ወታደር ከሆንሽ ከሌላው ሹፌር የምትለይበት ብዙ መንገድ አለ። የተለያየ ውጊያ ያጋጥምሻል። እየነዳሽም ልትዋጊ ትችላለሽ፣ እየዘፈንሽም ልትዋጊ ትችላለሽ። ያ አይነት ነገር ያጋጥማልና ዋናው ነገር ደግሞ ከሁሉም ሙያ በላይ የህይወት መስዋዕትነት የሚጠይቀው ይሄ ክቡር ሙያ የዛ ሙያ ቤት ባለቤት ሆኜ የአንድ ወጣትን እድሜ በማገልገሌ ከፍተኛ ክብር ነው የሚሰማኝ። ስለ ኮዳ ሙዚቃ፣ ስለ ከስክስ ጫማ ደግሞ ግጥም ሰርተሃል። እነሱ ስራዎች እንዴት ልሰራቸው ቻልክ? ወታደርና ከስክስ ብዙ ግንኙነት ነው ያለው። ኮዳው አብራኝ የኖረች ነች። ሁሉ ጊዜ ከንፈሬን ማረጥበባት የወታደር እኮ የመጀመሪያ ትጥቁ እኮ ነው። ከስክሱማ ጓደኛው ነው። በቁልቁለት በመውረድ በመውጣት አብሮት የሚኖር ከከስክስ በላይ ጓደኛ አለን። አየስም አወጣጥ ስምን ጀግና ያወጣዋል አሉ እናንተዬ። ስያሜና ተግባር ተገጣጥመው ሲያው ለካስ ጀግናም ስም ያወጣል ለዚያውም ከስክስዬ ብሎ ተጫምቶበት ምር ሲል ጠላቱን ትፈጀው ፈጥኖ ከስክሴ በድንጋይ ባሸዋ አንቺ አይደለሽ ዋሴ ከስክስነት ከስክሱካ እኔ ባንቺ ልመካ ሸንቃጣ ወገብሽ ሎጋ ቁመናሽ ማታ ማታ ሲሆን ትዝታማለሽ ከስክሴ ከስክስነት ከስክሱካ የበረሃ ጓዴኔ ባንቺ ልመካ ቆንጥሩን ሾሁን ታግደሽልኛል አብረሽ እንደዚህ ከርመሻል እያለ ይቀጥላል። ሶሪ ረጅም ጊዜ ስለነበረ ነው አስታውሰዋለሁ። እስኪ ስለ ኮዳዋ ትንሽዬ መድህን ነፍሲ ህይወት ምድረ በዳ ካላላ ታሪካዊት ኮዳ ያቺ የህይወት መድህን የሆነችውን ኮዳ ላንሳት የምድረ በዳ የህይወት መድህን የሆነችው መድህን ነፍሲ ህይወት ምድረ በዳ ካላላ ታሪካዊት ኮዳ እያለ ነው። አሁን ደግሞ ስለ ቤተሰብ ሁኔታ ንገረን። ቤት ውስጥ ምን አይነት አባት ነህ? ምን አይነት አባወራ ነህ? ከልጆቼ ጋር በጣም ጥብቅ ግንኙነት ነው ያለኝ። ባለቤቴ ጸዳይ ንጉሴ ትባላለች። እጅግ በጣም ነው የምወዳትና የሙያ አጋሬም ነች። በጣም ምርጥ ድምጽ ነው ያላት። በጣም ቆንጆ ድምጽ ነው ያላት። ወታደርም ነች። ላለፉት 18 ዓመታት በውትድርና ነው ያለችው እና አብረሽ አንድ ሙያ ላይ መሆን በአንድ አይነት በውትድርና መሆን አንድ ላይ ራሱ ትልቅ እንትን አለው፣ ያሳስርሻል። የዓላማ አንድነት አለሽ፣ የሙያ አንድነት ስላለ ይሄን አይቶ የትዳር ሁኔታ የቤተሰብ ሁኔታ መገመት ይቻላል። አሜንና ብሩክ የሚባሉ ሁለት ወንድ ልጆች አሉኝ። እግዚአብሔር ይመስገን። ያው
በጥሩ አባትነት ፍቅር እየሰጠኋቸው ነው። ያው እንደማንኛውም ወታደር ልጅ በጋራ ብሬ ላሳድግ አልችልም። አሁን ተራርቀን ያለ ነው። ግን ባለኝ ሰዓት ባለኝ ጊዜ እንደማንኛውም ወታደር ፈቃድ በሚሰጠኝ ጊዜ ያለኝን ጊዜ በሙሉ ከልጆቼ ጋር ነው የማሳልፈው። የኛ ልጆች በትክክልም ወታደሮች ናቸው። የወታደር ልጅ እኮ ሀገር የለውም። ሀረር ተረግዞ አዋሳ ተወልዶ ደሴ አድጎ ሌላ ዘመኑን ደግሞ በጅማ በፈለገበት ቦታ ሊኖር ይችላል። የኢትዮጵያ የወታደር ልጅ የሁሉም ወታደር ልጅ እንደዛ ነው። እኛ ብቻ ሳንሆን ልጆቻችን መስዋዕትነት የከፈሉበት ሙያ ነው። ልጆቻችንም የወታደር ልጆች ናቸው፣ ዋጋ ከፍለዋል። የማንኛውም የወታደር ልጅ ዋጋ እየከፈለ ነው የሚያድገው። ዋጋ ተከፍሎለትም ዋጋም እየከፈለ ነው የሚያድገው። የወታደር ልጅ ጠንካራ የሚሆነውም ለዛ ነው። የወታደር ልጅ በጣም ጠንካራ ነው። ካያችሁ ወታደር ነጻነት፣ ሰላም ፈላጊ ነው። አሸናፊ ብሎ ነው የልጁን ስም የሚያወጣው። ሰላም ብሎ ነው የሚያወጣው። ነጻነት፣ ትዕግስት ብሎ ነው የሚያወጣው እኮ። የወታደር ልጆች አብዛኛው ስማቸው እኮ ይሄ ነው። በትዕግስት ነው የሚያገኘው። ነጻነቱን ካገኘ ከአንድ ውጊያ ድል ካደረገ በኋላ አሸናፊ ብሎ ያወጣል፣ ሰላም ብሎ ያወጣል። ወታደር እንደዛ ነው እና ልጆቻችን በእኛ ተቀርጸው ሌሊት ልክ ሲነጋ ሲነሱ እናትና አባታቸው ከጎናቸው የሉም፣ ምንም አይሉም። የወታደር በቃ እነባምባ ወደ ስራ ሄደዋል ማለት ነው። ከ15 ቀን በኋላ እንመለስ፣ ከሳምንትም በኋላ እንመለስ፣ ለቤት አጋዥ ሰተን ነው የምንሄደው። አንተ ሰውን በተለያዩ ስራዎች ታዝናናለህ። አንተ በምንድን ነው የምትዝናናው? ያው እንደ ሰው ነው እዝናናለሁ። ረጅም ሰዓት ወክ አደርጋለሁ። ለማሰብ ይመቸኛል። በተለይ ወክ ሳደርግ ሌላ እንደ ሰው ደግሞ ከጓደኞቼ ጋር ሀሳብ ሼር በማድረግ ለሰው ደግሞ መልካም ነገር በማድረግ እደሰታለሁ። በተለይ ሰው በእኔ ተደስቶ ሳይ የኔ ደስታ ምንጭ እሱ ነው። ማንም ሰው በእኔ እንዲከፋ አልፈልግም። በህይወት ዘመኔ በሙሉ እስካለሁበት ጊዜ ድረስ በቻልኩት አቅም በተቻልኩት መጠን ሰው እንዲደሰት ነው ፈልገው። ሰው እንዲስቅ፣ ፊቱ እንዲበራ፣ እንዲተማመንብኝ ፈልጋለሁ። እንግዲህ እኔ ጥያቄዎችን ጨርሻለሁ። ነገር ግን አንተ ቀረ የምትለው ማስተላለፍ የምትፈልገው ወይም ደግሞ ማመስገን የምትፈልገው አካል ካለ እድሉን ልስጥ። አሁን ላለሁበት መሰረት አባቴ ነው። አባቴን እጅግ በጣም አድርጌ አመሰግናለሁ። እናቴ ወይዘሮ ታሪኳ ተክሉ አሁንም በህይወት አለች። እህት ወንድሞቼ፣ በሁሉም ነገር ከኔ ጋር የሆናችሁ የስጋም እንዲሁም የጓደኝነት እህት ወንድሞቼ እጅግ በጣም አድርጌ አመሰግናለሁ። ለዚህ ጥበብ መሰረት የሆነኝ የፈረንሳይ ሌጋሲዮን የካቲት 12 ትምህርት ቤት መምህራን፣ ተማሪዎች እንዲሁም ሴቭ ዩር ጄኔሬሽን የተባለ ተቋም ነበር። አሁንም አለ ይመስለኛል። ወደ መድረክ እንደወጣ ሲያደፋፍሩኝ የነበሩ የትውልድህን አድን ወይም የሴቭ ዩር ጄኔሬሽን አባላትና ልጆች እጅግ በጣም አድርጌ አመሰግናለሁ። እንዲሁም ባለፍኩባቸው በየትኛውም ውትድርና ዘመኔ ያገጠሙኝ አመራሮች እጅግ በጣም አድርጌ አመሰግናለሁ። በተለይ አሁን ያለሁበት የዳሉል ማዕከላዊ እዝ ኦርኬስትራው እንደ ኦርኬስትራ እንዲቀጥል ያደረጉት የእዛችን ዋና አዛዥ ሌተናል ጀነራል ዘውዱ በላይ እንዲሁም ከሳቸው ጋር ያሉት የኮማንድ አባላት፣ የዳሉል ማዕከላዊ ስታፍ አባላት፣ የዳሉል ማዕከላዊ እንዲሁም የሀገር መከላከያ ሰራዊት በሙሉ አየር ኃይሉም፣ ምድር ኃይሉም፣ ባህር ኃይሉም ለሁሉም ምስጋና አቀርባለሁ። እኔ ሆኜ እንደወጣ የነሱ ሞራል የነሱ ጭብጨባ ከጀርባዬ በመሆኑ ነው እና እጅግ በጣም አድርጌ አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን እንግዲህ ለዛሬ በእኛ ቤት እንግዳችን ከሻለቃ ጌታ ይመስገን ገዛኸኝ ደስታ እንዲሁም ደግሞ በቅጽል ስሙ ቾምቤ ከቾምቤ ጋር ያደረግነውን ቆይታ በዚሁ አጠቃለልን። ሳምንት በሌላ በእኛ ቤት እንግዳ እንገናኛለን። እስከ ሳምንት መልካም የስራ ሳምንት።